ከመጻሕፍት ዓለም እንደምን ከረማችሁ ክብራትና ክብራን አድማጭ ተመልካቾቼ። ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ የማይሰበረው ኤርምያስ አመልጋ ከሚለው መጽሐፍ ክፍል 4ን ተመልክተናል። ዛሬ ደግሞ ክፍል 5ን እንመለከታለን። አንተነህ ይግዛው እንደ ጻፈው የማይሰበረው ኤርምያስ አመልጋ። የማቀርብላችሁ ደግሞ እኔው ራሴ ተስፋዬ አለሙ። ዘመን ባንክ እንደ ይሁዳ። ምን ያለው ጉድ መጣብን! መቼም ጉድ ሳይሰማ መስከረም አይጠባም አሉ ኮርማው እንቆቅልሽ የሆነባቸው። እርግጥም መስከረም ሳይጠባ ነው ይህ ጉድ የመጣው። መስከረም ከመጥባቱና ዘመን ከመቀየሩ በፊት አዲስ ዘመን መምጣቱን የሚያሳይ ዘመን መጥባቱን የሚያበስር መልእክተኛ ነው ኮርማው። ድንገት ሹል ቀንዶቹን ወደፊት ቀስሮ ግራና ቀኝ አቧትሮ ብቅ ያለውና ብዙዎችን ያነጋገረው አላፊ አግዳሚውን ያደናገረው ጥቁሩ ኮርማ ጥንካሬን፣ ብልጽግናን አጣምሮ ለዘመናት ይዘልቅ ዘንድ የታነጸ የዘመን ባንክ ምልክት ነው። ኤርምያስ ዘመን ባንክን የማቋቋም ሥራውን እያገባደደ ባለበት ወቅት ነበር ከባንኩ ደጃፍ ላይ ሐውልት የማቆም ሐሳብ በውስጡ የተፈጠረው። ለባንኩ መለያ የሚሆን ሐውልት የማቆም ሕልሙን እውን ለማድረግ ግን ጥበበኞችን ማማከር ነበረበት። ይህን ተከትሎ ነበር ግዛቸው ከበደ፣ ኢዮብ ኪታባልና ልዑል ገብርኤል የተባሉ ሰዓሊያና ቀራጺያን አፈላልጎ በማግኘት ሐውልት ለማሳነጽ ማሰቡን የነገራቸው። ባንክንና ኢኮኖሚን እንዲሁም ጥንካሬን ሊገልጽ የሚችል የሐውልት ንድፍ ሐሳብ አፍልቀው እንዲያመጡለት የጠየቃቸው ሦስቱ ጥበበኞች ምናባቸውንና የፈጠራ ችሎታቸውን ተጠቅመው ይሆናል ያሉትን ንድፍ አዘጋጁና ወደ ቢሮ ጎራ ብለው አሳዩት። ኤርምያስ ያመጡለትን ንድፍ ሲመለከት ግራ ተጋባ። ምንድነው ይሄ ኮርማ አላቸው ንድፉን እያየ። ሰዓሊያኑ ሁሉንም በዝርዝር ነገሩት። ኮርማ በሬ ሀብትንና ብልጽግናን፣ ጥንካሬንና ትጋትን የሚገልጽ ጥሩ ምልክት እንደሆነ ነገሩት። በአገር ቤት የአንድ ሰው የሀብት መጠን የሚለካው ይሄን ያህል ጥማድ በሬ አለው እየተባለ መሆኑን አብራሩለት። ኤርምያስ ሰዓሊያኑን ያቀረቡትን ሐሳብ በደስታ ነበር የተቀበለው። ከሰዓሊያኑ ጋር ስምምነት በመፈጸም ንድፉ በአፋጣኝ ወደ ሐውልት የሚቀየርበት ሥራ ተጀመረ። ሦስቱ ሰዓሊያን ከዘመን ባንክ ደጃፍ ላይ ወደ ጣሉት ድንኳን ገቡ። ከጊዜያት በኋላ ቁርጥራጭ ብረትና ልሙጥ ጥላሜራ ይዘው ወደ ድንኳኑ የገቡት ሦስቱ ሰዓሊያን ሹል ቀንዶቹን እንደ አንዳች ነገር ወድሮ ፈርጣማ እግሮችን አባትሮ ወደፊት ለመንደርደር ለመዋጋት ካቆበቆበ ጥቁር ኮርማ ጎን ቆመው ታዩ። ቁም ነገር መጽሔት አነጋጋሪውን ጥቁር ኮርማ በተመለከተ በወቅቱ ለንባብ ባበቃችው አንድ ዘገባ አብዛኛውን ጊዜ ስዕልና ቅርጻ ቅርጽ የሚያሰሩ ባለሀብቶችና የሥራ ኃላፊዎች ከስዕል ጥበብ የራቁና ብዙም ግንዛቤ የሌላቸው ከመሆናቸው አንጻር የሥነ ጥበብ ሥራውን ሐሳብ ወይም ጥበባዊ ዋጋ በአግባቡ ባለመረዳትና በሥራው ባለመርካት ከባለሙያዎች ጋር እንደሚጋጩ በመጠቆም እናንተስ ይሄን መሰሉ አሉታዊ ነገር
አልገጠማችሁም የሚል ጥያቄ ለሰዓሊያኑ ሰንዝራ ነበር። ከሰዓሊያኑ አንዱ ለጥያቄው የሰጠው ምላሽ እንዲህ ይላል። ሐሳቡ ከኛ መጣ፣ ባለሀብቱ ወደዱት። የእሳቸውን ድርሻ የሚያስፈልገውን ነገር ሁሉ ማቅረብ ነበር። አደረጉት። ወደ ሥራ ገባን። በሥራችን ላይ ምንም ጣልቃ አልገቡብንም። ብዙ ባለሀብቶች በሥራ ጣልቃ ይገቡብሃል። ይሄን አንሱልኝ፣ ይሄንን ቁረጡልኝ የሚል ሥራውን የሚገድል አስተያየት ሊሰጡ ይችላሉ። እኚህ ባለሀብት ግን ሙሉ በሙሉ በእኛ ተማምነው ነው የሰጡን። ሌሊት ሁሉ ስንሰራ አይተው ያደንቁናል። እኔ በፍጹም እንዲህ ያለ ነገር አልጠበቅኩም ነበር ነው ያሉት፣ የአድናቆት ቃላት አጥተው። ሐውልቱ አስፈላጊውን እንክብካቤና እድሳት ከተደረገለት እስከ 600 ዓመታት የመቆየት ብቃትና ጥንካሬ እንዳለውና እርግጥም የወከለውን የጥንካሬ ተምሳሌትነት በቅጡ ያሟላ ሥራ እንደሆነ የገለጹት ሰዓሊያኑ በኢትዮጵያ የሚገኙት አብዛኞቹ ቅርጾችና ሐውልቶች በውጭ አገራት ባለሙያዎች የተሰሩ መሆናቸውን በመጠቆም ጥቁሩ ኮርማ ግን በኢትዮጵያውያን ባለሙያዎች የተሰራና አዲስ የሥነ ጥበብ ትውልድ እንደመጣ የሚያሳይ የአዲስ ዘመን ምልክት መሆኑንም ገልጸዋል። ጥቁሩን ኮርማ ምልክቱ ያደረገው ዘመን ባንክ የዘመኑን የአገሪቱን ባንኮች ውድድር ተቀላቅሏል። አንጋፋዎቹን ተቀላቅሎ ወደ ውድድሩ መድረክ ብቅ ያለው አዲስ ዘመን ስኬታማ ለመሆን ያስችለኛል ያለውን የግሉ ቴክኒክ በመጠቀም ፈጥኖ ለመራመድና ቀድሞ ለመገኘት ቆርጦ ተነስቷል። የዘመን ባንክን ሐሳብ ከማመንጨት አንስቶ አስፈላጊውን የፕሮሞሽን ሥራ በትጋት የተወጣው በእልህ አስጨራሽ ሁኔታ ውስጥ ገንዘብ፣ ዕውቀትና ጊዜውን መሥዋዕት አድርጎ የዘመን ባንክን ሕልውና እውን ስለማድረጉ ሁሉም የሚመሰክርለት ኤርምያስ ባንኩን ወደ ስኬት እንዲያደርስ በባለ አክሲዮኖች ተመርጦ የቦርድ ሊቀመንበርነቱን መሪ ጨብጧል። በመስኩ ዕውቀትና ልምድ ያላቸውን የማርኬቲንግ ባለሙያዎችን በመምረጥ ተገቢውን ስልጠና ተቋማዊ በሆነ መልኩ በተደራጀ ሁኔታ ሰጥቶ ወደ ሥራ ከማስገባት በተጨማሪ ራሱ በግሉ ደንበኞችን ለመሳብ የሚያስችሉ ሥራዎችን ሰርቷል። በየሳምንቱ 3 ቀናት ደንበኞችን ለመሳብ የሚያስችል ሰዓታትን የሚፈጅ ገለጻና ማብራሪያ እሰጥ ነበር። በርካታ ባለሀብቶችን በግሌ በመቅረብና በማግባባት በየተሰማሩበት የኢንቨስትመንት መስክ በ3 ምድብ በመከፋፈል ዘመን ባንክ ስለሚሰጠው አገልግሎት ሰፊ ገለጻ የማድረግ ልምድ ነበረኝ። ባለሀብቶቹ በየክፍሉ እየተዘዋወሩ እያንዳንዱን የባንኩን አሰራርና አገልግሎት አሰጣጥ እንዲመለከቱ በመጋበዝ የአሰራሩን ዘመናዊነትና አዋጭነት በአግባቡ ተመልክተው የባንኩ ደንበኛ እንዲሆኑ አድርጌያለሁ። በዚህ መልኩ ከተቋማዊ አሰራር ባለፈ ባደረግኩት ተጨማሪ የግል ጥረቴ ነው የሌሎች ባንኮች ደንበኞች የነበሩ በርካታ ግለሰቦችና ባለሀብቶች የዘመን ባንክ ደንበኛ እንዲሆኑ ማድረግ የቻልኩት ይላል ኤርምያስ። ዘመን ባንክ በአገሪቱ የባንክ ኢንዱስትሪ ውስጥ የሚታይ ለውጥ የፈጠረበትን ስኬታማ ጉዞውን ቀጠለ። ዘመን ባንክ በአገሪቱ የባንክ ኢንዱስትሪ ውስጥ የራሱን አወንታዊ ተጽዕኖ የፈጠረ ስኬታማ ባንክ ነው። ከ40 ዓመታት በላይ በባንክ ባለሙያነት ሰርቻለሁ። በእነዚህ ዓመታት በነበረኝ ልምድ ባንኮች ደንበኞች ወደ እነሱ እስኪመጡ እየጠበቁ አገልግሎት የመስጠት አሰራር ሲከተሉ ነው የማውቀው። ዘመን ባንክ ግን ደንበኞችን ያሉበት ድረስ ሄዶ አገልግሎት የመስጠት አዲስ አሰራር ይዞ ነው የመጣው።
ደንበኞች ሳይጉላሉ የፈለጉትን አገልግሎት በቀልጣፋ ሁኔታ እንዲያገኙና በባንኩ ላይ የእኔነት ስሜት እንዲፈጥርባቸው ለማድረግ ከፍተኛ ጥረት ተደርጓል። በየሳምንቱ ለ2 ቀናት በባንኮች የደንበኞች ግብዣ ይዘጋጃል። አዳዲስና ነባር ደንበኞችን ከባንኩ ባለሙያዎች ጋር እየተዝናኑ በተለያዩ ጉዳዮች ዙሪያ ይወያያሉ። ይህም ደንበኞችን ለመሳብ ረድቷል ብዬ አስባለሁ ይላሉ ከባንኩ ነባር ሰራተኞች አንዱ። ዘመኑ የሚጠይቀው የባንኪንግ ሙያ የሰለጠኑ ብቁ ባለሙያዎችና የፋይናንስ ሰራተኞችን ይዞ በቴክኖሎጂ በመታገዙ አዳዲስ የባንክ ሰራተኞች ቀልጣፋና እንደ ስሙ ዘመናዊ አገልግሎት መስጠት የጀመረው ዘመን ባንክ በአጭር ጊዜ ውስጥ ነው የብዙዎችን ቀልብ መሳብና በርካታ ደንበኞችን ማፍራት የቻለው። ዘመን ባንክ ለረጅም ዓመታት አገልግሎት በመስጠት ከሚታወቁት ሌሎች ነባር ባንኮች ተርታ ለመሰለፍ ጊዜ አልወሰደበትም። በአጭር ጊዜ ውስጥ የተጎናጸፈው ስኬት ብዙዎችን አስገርሟል። የባንክ ባለሙያዎች ሳይቀሩ በዘመን ባንክ ስኬት ተደንቀዋል። በአንድ ቅርንጫፍ ብቻ በዓመት ከታክስ ውጭ 120 ሚሊዮን ብር አትርፏል። 150 ሚሊዮን ብር ካፒታል ይዞ ነው ዘመን ባንክ ይህን ያህል ትርፍ ሊያገኝ የቻለው በማለት ነው ኤርሚያስ የባንኩን ስኬት የሚገልጸው። ዘመን ባንክ የዘረጋው አዲስ የባንክ አሰራር በአገሪቱ የሚገኙ ስመጥር ኩባንያዎች ስቦለታል። ከነዚህም ኩባንያዎች አንዱ በውጭ ባለሀብቶች የተቋቋመውና በአበባ ምርት ዘርፍ የተሰማራው ሼር የተባለ ኩባንያ አንዱ ነው። ኩባንያው የዘመን ባንክ ደንበኛ ለመሆን የወሰነው ባንኩ የሚሰጠው ዘመናዊ አገልግሎት በመምረጥ እንደሆነ የሚናገረው ኤርሚያስ ዘመን ባንክ ለዚህ ግዙፍ ኩባንያ ዘርፈ ብዙ አገልግሎቶችን በመስጠት ላይ እንደሚገኝ ይገልጻል። ኩባንያ ውስጥ ተቀጥረው ለሚሰሩ 5000 ያህል ሰራተኞች ባሉበት ድረስ ሄደው በየወሩ ደሞዝ የሚከፍሉት ለኩባንያው የተመደቡ የዘመን ባንክ ባለሙያዎች ነበሩ። ኩባንያው በበኩሉ ለሚያገኘው የተሟላ የባንክ አገልግሎት በወር ከ3 ሚሊዮን ዶላር የውጭ ምንዛሬ የሚሰጥበት ደረጃ ላይ ደርሶ ነበር። በአጭሩ የመጀመሪያዎቹ 3 ዓመታት ለዘመን ባንክ የታላቅ ስኬት ነበሩ የሚለው ኤርሚያስ ከ3ኛው ዓመት በኋላ የሆነውን ነገር ግን በአጭሩ የማይቋጭ የቅሌት ታሪክ ነበር ይለዋል። ኤርሚያስ ከዘመን ባንክ ጋር በተያዘ የካቲት 7 ቀን 2011 ዓ.ም ከቂሊንጦ ማረሚያ ቤት በላከው ጋዜጣዊ መግለጫ ሆነ የሚለውን ሁሉን እንደሚከተለው ነበር በዝርዝር የተረከው። አጽንቶ ያቆመውን ባለውለታውን ዞሮ የሚወጋው ዘመን ባንክ በተቋቋመ በ3ኛው ዓመት በዘመን ባንክ የመመስረቻ ጽሑፍና የመተዳደሪያ ደንብ ላይ ከባንኩ 9 የቦርድ አባላት መካከል 6ቱ በየ3 ዓመቱ መቀየር እንዳለባቸው በግልጽ በተቀመጠው መሰረት ከነባር የቦርድ አባላት መካከል 6ቱን ለመቀየር ዝግጅት ማድረግ ጀመርን። እኔም የባንኩ የቦርድ ሰብሳቢ እንደመሆኔ መቀየር አለባቸው ብዬ ያሰብኳቸውን 6 የቦርድ አባላት መርጬ ደንቡና አሰራሩ በሚፈቅደው መሰረት ለአክሲዮኖች እንዲያጸድቁ አቀረብኩ። የባለ አክሲዮኖች ጠቅላላ ጉባኤም ግለሰቦቹ ከቦርድ አባልነታቸው እንዲነሱ ወሰኑ። ይህን ተከትሎ ነው ነገር መበላሸት የጀመረው። በእኔ ጠቋሚነት ከቦርድ አባልነታቸው ከተነሱት 6 ሰዎች መካከል
ሁለቱ ከአባልነታቸው በመነሳታቸው እጅግ በጣም ተበሳጩ። ከነዚህ ግለሰቦች በተጨማሪ ለችግሩ መፈጠርና መባባስ መሪ ተዋናይ የሆነ አንድ ልዩ ቂም ያለውና የ500,000 ብር አክሲዮን የገዛ ባለ አክሲዮንና ተወካይ ተጨመሩበት። ይህ ግለሰብ በዘመን ባንክ የምስረታ ዘመን የግሉን ሕንፃ እጅግ በተጋነነ ዋጋ ለባንኩ ለማከራየትና 36 ሚሊዮን ብር ያላግባብ ወደ ኪሱ ሊያስገባ ሲሞክር እቅዱን ስላከሸፍኩበት ቂም ይዞ ሊያጠቃኝ ደፋ ቀና ሲልና ባንኩን ሲበጠብጥ የኖረ ሰው ነው። ሌሎቹ ሁለቱም በባንኩ የቦርድ አባልነታቸው የሚያገኙትን ጥቅማ ጥቅም በማጣታቸው ክፉኛ የተናደዱ ናቸው። እነዚህ ሰዎች በባንኩ ምስረታ ወቅት ስለተፈጸሙ ነገሮች የሚያውቁትን መረጃ መሰረት በማድረግ ነው ሊያጠቁኝ የተዘጋጁት። ነገሩ እንዲህ ነው። ክብራትና ክብራን አድማጭ ተመልካቾቼ የዚህ ጀግና ሰው የማይሰበር ሰው ታሪክ ገና አላበቃም። ብዙ ለኛ ትምህርት ሊሆነን የሚችል ነገር እንሰማለን። እናንተ ብቻ ከኔ ጋር ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ከኔ ጋር የቆያችሁ ከሆነ ለብዙዎች እንዲደርስ ሼር ማድረጋችሁን አትዘንጉ። ከወደዳችሁት ደግሞ ሐሳባችሁን ጻፉልኝ። ላይክ ማድረጋችሁንም አትዘንጉ። እጅግ አድርጌ አመሰግናችኋለሁ።